ሀጂ አወል ሐላል ሆሞች ጉድ ሰርተውኛል። ሐላል ሆሞች ትዳሬን እንግዲህ ፈተዋል። በጣም እያስፈራሩኝ ያለበት ሁኔታ ከሙቤ ጋር ልውውጥ አድርጓል። ይሄ ሐላል ሆም ነው ያጠፋው፣ ይሄ ድርጅት ነው ያጠፋው። ካጋባችሁ በኋላ ሀጂ አወል እኔ አንድ ጥያቄ ልጠይቆት። እርስዎ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው። በቃ ምንም ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበረ። በቃ አለቀ። አንደኛው ሰደበኝ። አብሮ የሚያጠጣን ነበረው ቤቱን አሳድሮ ሆይ ሆይ የሚል ነበረው። መጀመሪያ ቪዲዮ የለቀቀው ሰውዬ እሱ ሰደበኝ። በቃ አቀናብር ያለው ሌላ ነገራቶችም ስላቀናበርኩኝ እለቅብሃለሁ፣ ስሜን ብታነሳ ክብርን የሚያነሳ ነገር እንደዚህ አለ። እሱም ደግሞ እሱ ቤት ቀርበው ያስተላለፉት መልእክት ቀጥል እስኪ። እንዴት ነው የምታጋባቸው? ኸይር ኢንሻአላህ። እኛ ሐላል ሆም ኢስላማዊ ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለነው። فمن شرح الله صدره للإسلام فهو على نور من ربه አህለን ወሳህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ነው ኢንሻአላህ። ዛሬም ከመገ እንደተመለከታችሁት እጅግ በጣም አነጋጋሪ የሆነ ቪዲዮ ብዙዎቻችን የምንማማርበት ቪዲዮ ነው ብዬ አስባለሁ። ከመግቢያው እንደተመለከታችሁት ሀጂ አወል በቅርቡ ነበረ ያገቡት። ሁላችሁም ታውቋቸዋላችሁ። በሐላል ሆም አማካኝነት ዳር አገናኝ ማለት ነው። ይሄ ዘውጁና ብዙ ጣጣ ይዞ እየመጣ ያለበት ሁኔታ ነው። እስኪ እነሱም ደግሞ እሱ ቤት መጥተው ሐላል ሆሞች መስራቹ ይመስለኛል እሱም ጥያቄ እንግዲህ አቅርቦለት እሱ መልስ ሰጥቷል። እንግዲህ እሱም ደግሞ እንዴት እንደሚያጋቡ ማለት ነው እሱም በዛ ዙሪያ ላይ መልስ ሰጥቶበታል። ከዛም በፊት ደግሞ ሀጂ አወል ሐላል ሆሞች ጉድ ሰርተውኛል፣ ሐላል ሆሞች ትዳሬን እንግዲህ ፈተዋል። በጣም እያስፈራሩኝ ያለበት ሁኔታ ነው። በቅርብ ነበር ያጋባሁት፣ እሷም ተንስታ ሄዳለች የሚል አንዳንድ መረጃዎች ከሙቤ ጋር ልውውጥ አድርጓል። እሱን እንመልከትና የሁሱን ቪዲዮ እነሱም ደግሞ እሱ ቤት ቀርበው ያስተላለፉት መልእክት አለ፣ እንመልከት እስኪ በጋራ። ሀጂ አወል እኔ አንድ ጥያቄ ልጠይቆት። እርስዎ በዚህ በሐላል ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው። በቃ ምንም ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበረ። በቃ አለቀ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ሀጂ እኛ በጣም እንወዶታለን፣ ጉዳዩ ግን እንደዚህ ሆኗል። እቃውን ጣላርጋ ነው የመጣችው። በቃ አጠቃላይ ስናገኝ ይወዳለው ብለ ተነሳች። ምን ነው ብለን ጠየቅን። ልጆቼም ደነገጡ፣ እኔም ደነገጡ። ምን ነው ስንል በቃ መሄድ እፈልጋለሁ ነው ያለች። የተፈለገ ነገር ነው በረው መሄድ እፈልጋለሁ አለች። ልጆቼ ደነገጡ፣ እኔም ደነገጥኩኝ። ወስጄ መናኸራ ምን ማድረግ ስለመቼ ጾም ነው። በጾም ምድር ደርቀን ወስጄ ብር እንደመታ ፈራሰች ትኬት ቆርጬላት ሸኘዋት ሄደች። ግን እነሱ ናቸው አይደል የዳራቸው? በዚህ ጉዳይ ላይ ችግር እንዳለ እንግዲህ ነገራቸው ያውቁ ነበር። ሊሰሙም አልፈለጉም። ያኛው አንደኛው ሐላል ሆም እንግዲህ ከወጣች በኋላ ያለውን ነገር ዳርዳሩን ነገርኩት። መጀመሪያ ስትሄድ ዳርዳሩን ነገርኩት። ከወጣች ደግሞ ወጣች ብዬ ነገርኩት። እባክህ እንደዚህ እኮ እቃዋን ጠራርጋ እንደዚህ ሄደች ብለን ስንነግረው ነው እንደ ምናምን አለ። ቆይ ስልኳን ስጡኝ ምናምን አለ። ስልክ ሰጠነው። ደውሎ ሲያናግራት ምንድነው ያለችው? በቃ አናግራት ነበረ። በቃ እንዲህ ያለች በቃ ምናምን ያለኝ በቃ ምናምን ያለኝ። አሃ ነው እሺ አልኩኝና በሳምንቱ ቀጥ ብዬ ወጣሁኝ አዲስ አበባ። እኔም ስራ አልሰራልኝ፣ ራሴም አመመኝ። ከዛ እኔ ወጣሁኝና ደውዬ ጠራሁት። ሂጄ መኪና ይዘን የሽማግሌ ቤተሰቦቿ ጋር የተወሰነ ሰው ይዘን ሄድና እዛ ቀን ለሌላ ቀጠሮ አደረግን። እንደገና ሲንደወልለት አይመችኝም እያለ በአዲስ አበባ ኖሮ ሳምንት ነው ያቆየኝ። ሳምንት ሚዲያ ላይ ሲሰራብኝ ይመቸው ነበረና ጉዳይን ሊያይ ግን ሳምንት ተቆየ። በሳምንቱ እንደምንም አንዳንድ ኡስታዞች ደውሎ ወረዱበት። ሚዲያ ላይ ልናወጣ ትፈልጋለህ እንዴ? ሚዲያን አትፈልገውም ብሎ ሲወርዱበት እሺ ብሎ መጣ። ሽማግሌ ሰበሰቡና በሽማግሌ እንድንፋታ አደረጉ።
እንድንፋታ ካደረጉ በኋላ ሚዲያ ላይ አታውጣት እባክህ፣ አትውጡ፣ በቃ አላህ ነው ያመጣው። ይሄ ያጠፋባችሁ ይሄ ሀላል ሆም ነው ያጠፋው፣ ይሄ ድርጅት ነው ያጠፋው። ካጋባችሁ በኋላ ችግሩን ሂዶ ማየት ነበረበት ምናምን ብሎ እነሱን ወረዱበት ባላልሆም። ይሄን ካደረጉ በኋላ እንግዲህ ይሄን አክል የሆነ ሴት ናትና የሆነች ነገር ይደረግላት ተባለ። የሆነች ነገር አደረግን፣ ሰጣን። በቃ በሁለት ወር ምናምን የሆነ 15,000 ቆረጠ። 5,000 መህር ነበር፣ 5,000 ተጨመረ። አንድ ጓደኛዬ ደግሞ 5,000 ጨምር ያግዝልሃል ስለኝ ለኔ ታግዘኝ ለሷ ስትጣልኩ ከዛ የተሰጠኝ ማሽን ነበር፣ እሱንም ሰጣን። አልሐምዱሊላህ ይኸው ሂዶ ራሱን ያፋታው አላልሆም፣ ራሱ አፋታ። አንደኛው ሰደበኝ፣ አብሮ የሚያጠጣን ነበረው ቤቱን አሳድሮ ሆይ ሆይ የሚል ነበረው መጀመሪያ ቪዲዮ የለቀቀው ሰውዬ። እሱ ሰደበኝ በቃ ምንጭ አርጎ ሰደበኝ። አሁን አቀናብር ያለው ሌላ ነገራቶችም ስላቀናበርኩኝ እለቅብሃለሁ፣ ስሜን ብታነሳ ክብርን የሚያነሳ ነገር እንደዚህ ያለ አቀናብርብሃለሁ፣ እለቅብሃለሁ። አንድ ነገር ትናገርና አለኝ፣ ይልቀቀው፣ ችግር የለው ይሄው አውጥቼዋለሁ ወደ ሜዳ። አሁንም ቢሆን ልጆችን ለመመለስ የራሴን ሚዲያ ይጠቀማለሁ። ለሌላዎችም አላህ አፊያዬን ከሰጠኝ ወደ ሀገሬ ከተመለስኩኝ ኢንሻአላህ ለልጆቼ አፊያዬን አግኝቼ ለልጆቼ ከገባሁላቸው ኢንሻአላህ ልጆቻችን ወዲና ወዲህ ገብቶ የማንንም ቤት አያሞቁ፣ የዝሙት ቤት አያሞቁ። ስልክ ተሰጥቶ አሁን እሷ ገብተህ ይፈልጋለሁ ቢለ ስትገባ እኮ ስንት ነው ጋጠ ወጥ እዛ ጋር ፎሎ የሚያረጋት ካረጋት በኋላ በውስጥ የሚያናግረው ማን ነው? ወንጀልተኛው? አብዛኛው ሴቶቻችን ስደት ላይ ያሉ ሴቶቻችን ላይ ትኩረት የተደረገው ለዘረፋ ያጅማ እንግዲህ ቪዲዮን ተመልክተናል። በጣም የሚያሳዝን ነገር ነው። እንግዲህ አሁን ላይ እየተመለከትን ያለ ነው። አጋብቷቸው ራሳቸው ትልቅ ድርጅት ይባላሉ። ሀላል ነገር ነው የምንሰራው ይላሉ። ነገር ግን በስተመጨረሻ እንዳፋቷቸውም ጭምር ነው። እንደገና ብዙ ሚስጥርም እንዳለ ነው እንግዲህ ሀጂ አወል የተናገሩት ማለት ነው። በጣም ነው የሚያሳዝነው። ወላሂ በጣም እንዳዘኑም ተናግረዋል ማለት ነው። ስለዚህ ዘውጁና ምጥቁሾ ምናምን እያልን ላይቭ ላይ በተለይ እንኳን በዚህ በድርጅት ቀርቶ ላይቭ ላይ ሁሉ አሁን እየመጣ ያለው ነገር በጣም የሚያሳፍር ነገር ነው እየተመለከትን ያለው። ያ ነገር ልክ እንዳልሆነም ጭምር የሚያሳይ ትልቅ ቪዲዮ ነው ብዬ አስባለሁ። እዚያ ጀማ አላህ ያለው የትም አይቀርባችሁም። አላህ እንግዲህ ጥሩ ትዳር ይስጣችሁ። ከዚህ ጋር ተያይዞ ሁሱ ቤት ቀርበዋል ማለት ነው። እስኪ በጋራ እንመልከት። ቀጥል እስኪ። እንዴት ነው የምታጋባቸው? ኸይር ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው የኛ ሀላል ሆም ኢስላማዊ ድርጅታችን ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃዱን አግኝቶ እንዲሁም በፍቃድ ነው እየሰራን ያለ ነው። ድርጅታችን ኦፊስ አለን። ቤተል መዲና ህንፃ 4ኛ ፎቅ ይገኛል። ያው እኛ የምናጋባው በቲክቶክ ፕላትፎርም መስፈርታቸውን እንቀበላለን። ያንን መስፈርት ተቀብለን አንዲት እህታችን እንዲህ አይነት ባል እፈልጋለሁ ስትል አሁን ለምሳሌ ወሎ አካባቢ ከሆነች የዛው አካባቢ ተወላጅ የሆነውን ትናገራለች። ከተናገረች በኋላ እዛው ከወሎ አካባቢ ደግሞ ሌሎች የሚናገሩትን ከተናገሩ በኋላ እኛ ጋር ስልክ ይቀመጣል። የሷም ስልክ የሱም ስልክ ይቀመጣል። የሱም ስልክ የሷም ስልክ ከተቀመጠ በኋላ መስፈርታቸው ማች ከሆነ በኋላ እኛ ቢሮ ይመጣሉ፣ ይደወላቸዋል። ኦፊሳችን ላይ ማለት ነው። ከመጡ በኋላ የሚስማሙ ከሆነ ይተያያሉ። ከተያዩ በኋላ የሚስማሙ ከሆነ ይተያዩና ስልክ አይቀያየሩ። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ይስማማሉ። የሚከዋኑ ከሆነ መታየት ይቻላል፣ እዛው ይተያያሉ። እኛ ባለንበት ስልክ መቀያየር የለም። ሀላስ ከተስማሙ ወደ ቤተሰብ ነው የሚኬደው። እሱ ማን ነው? አንተ ከየት ነው የመጣኸው? አንተ ማነህ? አንቺ ማነሽ? የሚለውን የማጣራት ስራ አለን። ድርጅት ነው የኛ ሀላል ሆም ኢስላማዊ ድርጅት። የሌላው ቲክቶክ ላይ የሚሰራውን አላሁ አለም አላቅም። የኛ ድርጅታችን ግን እስካሁን 14 ሰዎችን አጋብተናል። አሁንም ነገ ሐሙስም ኒካህ የሚያደርጉ ሰዎች አሉ። ማክሰኞም ኒካህ አለን። ድርጅታችን በቢሮ ደረጃ ነው የሚሰራው። ያ ሰው ማን ነው? ይቺ ልጅ ማናት? የሚለውን የማጣራት ስራ ሰርተን በቤተሰብ እንዲያልቅ ነው የምናደርገው። በቤተሰብ
እንዲያልቅ ኒካው በቤተሰብ እንዲሆን ነው እያደረግን እየሰራን ያለ ነው። እና ባለፈው ስልክ ያቀያይራሉ የሚባል ተቆርጦ ቪዲዮ ደርሶኝ ሼር አድርገውልኝ ነበር። አንተ ጋር ጥያቄ ቀርቦልህ አይቻለሁ። እና ስልክ ያቀያይራሉ የሚባል ነገር አለ እና ስልክ እኛ እናቀያይርም። ድርጅታችን አጣርተን እሱ ማን ነው አንቺ ማነሽ ካለ በኋላ በቤተሰብ እንዲያልቅ ነው የምናደርገው እንጂ ስልክ መቀያየር የለም እኛ ድርጅት ላይ። ይሄ ሐላል ሆም እንደዛ አድርገን እንሰራው። እሺ ጨረስክ? ይሄ ነው አካሄዳችሁ? ባለፈው ልጆች ሲጠይቁ ሰምታችኋል። ምን ያደርጋሉ? ሁለት ሴቶች ወንድና ሴት ይገባል። ከዚያ መስፈርቱን ትናገራለች፣ መስፈርቱን ይናገራል። ከተስማሙ ከዚያ ስልካቸውን ያለዋውጧቸዋል። እኔ እንደተጠየቅኩ መልስላቸዋለሁ። እዚህ ቦታ ላይ የሚካሄደውን ምን እንደምትሰሩ አላውቅም። እነዚህን ልጆች ቀጥታ እዛው ማገናኘት ለብቻቸው ተደዋውለው የራሳቸውን ሌላ ነገር ውስጥ እንዲገቡ ያደርጋቸዋል። መፍሰዳው በጣም ከባድ ነው። ሲቀጥል ኒካህ የሚታሰረው በቤተሰብ ነው ብዬ ሳስረዳ ነበር። ምናልባት ቪዲዮን ሰምታችሁት ከሆነ እሱ ደግሞ ምንድን ነው እኛ ለብቻቸው እንዲገናኙ አናደርግም በስልክ እያለ ነው። ገብታችኋል አይደል? አንደኛ እሱ ነው እንዲገናኙ መደረጉ ትልቁ ጥፋት እሱ ነው። ሁለተኛ ኒካሁ እንዲታሰር የምናደርገው በቤተሰብ ነው እያለ ነው። ገብታችኋል አይደል? ስለዚህ አንተ እንዳልከው ከሆነ ከዚህ ውጭ ካልሆነ የሚገናኝ እነዚህን ሰዎች እነሱን የማገናኘት ለብቻ የማገናኘት ስራ ከሌላችሁና ቀጥታ ወደ ቤተሰብ ጉዳዩን ወስዳችሁ ቤተሰብ ራሱ ኒካህ እንዲያስር የተፈቀደላቸው አካሎች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ ነቢ ሰለላሁ ዐለይሂ ወሰለም። የእርሷ ወላጅ ቀርቦ ልጅቱን ከዳራ በወልይ ከታሰረ በሁለት ሻሂዶች በመህር ይህ ትክክለኛ ኒካህ ይሆናል። ኮሜንት ላይ ዋሽታሉ ፈትራ እያሉ ነው። እኔ አላህ አያለም። እኔ ከእናንተ በምሰማው ነው እኔ እዚህ ቦታ ላይ የምነግራችሁ። ገብታችኋል አይደል? ሁለቱን መፍትሄዎች አንስቼ ነው ባለፈው እኔ ይሄ ነገር መሆን የለበትም ያልኩት። አንደኛ ምንድን ነው ሰው ካለ ኢትዮጵያ ላይ ሰው ካለ ኦፊሳችን መጥቶ ማጣራት ይችላል። እኛ ሼህ መሐመድ ዘይን ዘህረዲን፣ ሼህ መሐመድ ፈረጅ ባሉበት በተገኙበት የመክፈቻ ፕሮግራም ነበረን። እሱም መክፈቻ ፕሮግራም እነሱ ባሉበት እነሱ ናቸው የከፈቱት። ትልልቅ አሊሞች ትልልቅ ኡስታዞች ባሉበት ነው የምስረታ ፕሮግራሙ የተከናወነው። ከዛ ልክ ነው እየሰራን ያለ ነው። ኸይር ኢንሻአላህ። መልካም። እዚህ ሶሻል ሚዲያ ላይ እየተደረገ ካለ የተለየ መሰለኝ እሱ የሚናገረው አንደኛ ስልክ እናለዋውጥም አለ። ገብታችኋል። ሁለተኛ ደግሞ ኒካህ እንዲታሰር የምናደርገው በራሳቸው ቤተሰቦች ተጠርተው ነው አለ። እዛ ተጠርተው ኒካህ ታሰረ በትክክለኛው መንገድ እንዲሁም ደግሞ ስልክ የማያለዋውጧቸው ከሆነ ወደ ሐላል መንገድ ሰዎችን በዚህ መልኩ አሁን በተገለጸው መልኩ ከሆነ ችግር አይኖረውም። ገብታችኋል። ባለፈው ባላችሁኝ ከሆነ ግን እንደዚህ እነሱን እንዲገናኙ ለብቻቸው በመፍቀድ ቁጥራቸውን ማለዋወጥ፣ በቃች ልጅ አንተ ተስማምታለች እሱም ተስማምቷል፣ ስልክ ተለዋወጡ በውስጥ ጨርሱ ይሏቸው ከሆነ ይሄ የዝሙትን በር መክፈት ነው ለነሱ። ሁለተኛ ጉዳዩን ወደ ቤተሰብ የማያደርሱ ከሆነ ጀምረው ያለ ቤተሰብ ጉዳዩን እንትን የሚሉት ከሆነ ይሄም አይቻልም፣ አይሆንም። ኒካ እንዲታሰር የሚሆነው ቤተሰብ ነው። ይህን ይመስላል። እሺ እንዳጠቃላይ እዚህ ቦታ ላይ መጥቶ ሰውየው በሚናገረው ልክ ነው እኔ መልስለት። ይህን ይመስላል። አላሁ አዕለም። እሺ ጀዛከላህ ኡስታዝ፣ ጀዛከላህ ወንድም ጀማል ሐላል። ኸይር ኢንሻአላህ። አንድ ደግሞ ጥያቄ አንድ መልስ አንዴ ብቻ አንዴ የታገሱኝ። እኛ ደግሞ አኽለል ኸይር ስራ ነው የምንሰራው። ድርጅታችን የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ሳፖርት ያደርጋል፣ ሸሪያውን በጠበቀ ትዳር ያጋባል። እኛ ደግሞ ስናጋባ ምንም አይነት ኮሚሽን ምንም አይነት ክፍያ እናስከፍልም። አኽለል ኸይር ስራ ነው የምንሰራው ድርጅታችን። እዚህ ጋር መጥተው የቀባጠሩ ፓርት አለ። እንደሚወራው አይደለም። ኮመንት ላይ መጥተው ብዙ ሲሉ ነበረ። እኔ ኮመንት ላይ ውሸት ነው እየተባለ ነገር ግን በእናንተ
እናንተ በተናገራችሁ ንግግር ነው በዛ ነው እንግዲህ የምናገረው ብሎ ሁሱም የራሱን አመለካከት ሰምቷል። ምክንያቱም በዚህ ደረጃ እንግዲህ ሐላል ሆም እንደዚህ ነው ብለው ሀጂ አወልንም እንግዲህ ትዳራቸውንም እንዳለያዩ ጭምር ነው የተናገሩት። ብቻ አላህ ይጠብቀን ሁላችንም ለማለት እወዳለሁ። ትክክለኛውን ነገር ለማድረግ እንሞክር። አላህ ሐላላችንን ይስጠን በጥሩ መንገድ ማለት ነው። በእንደዚህ አይነት በተጨመላለቀ መንገድም ሳይሆን በሐላል መንገድ ከኒካህ ጋር በክብር በቤተሰብ ጋር ተጠያይቀን ተዋደን ተዛምደን የምንቀጥል አይነት ትዳር አላህ ይስጠን ለማለት እወዳለሁ። ዙሁር አዛን እየተደረገ ነው። ለማንኛውም ይህን ይመስል ነበር የእናንተ የዛሬው ቪዲዮአችን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በተቻለን አቅም ከእንደዚህ አይነት ወደ መጥፎ ተግባር የሚመሩን ህይወታችን ላይ ሪስክ የሚያስወስደን ነገር ባናደርግ የተሻለ ነው ብዬ አምናለሁ። በዚህ ጉዳይ ላይ እናንተ የተሰማችሁን ሀሳብ ስሜት አቅርቡ።